ብቻ አብረን የምናየው ይሆናል። ፏ ያለ ቀን እንደምናሳልፍ ግን አትጠራጠሩ። እስከ ማታ ድረስ አብረን ነን። እዚጋ የቧንቧውን ማለት የቧንቧውን ቆጣሪ እያስተካከል ነው ነበርና ያው እንግዲህ እስኪ ምን ነገር እንዳሰብኩት አልሆነምና ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ ከች ብለናል። ግን ይገርማችኋል ዛሬ በራሴ ምንድነው ባለው በራሴ ቪዲዮ ነው የመጣሁት ማለት ነው። በሪአክሽን ቪዲዮ ነው ስሰራ ያወቃችሁኝ። እስኪ ዛሬ የአንድ ዩቲዩበር ከበስተጀርባ ያለውን የህይወት ተሞክሮ ምናምን አሳያችኋለሁ ማለት ነው። መቼም አብራችሁኝ እንደምትሆኑና ቪዲዮውን እንደምትወዱት አልጠራጠርም። ሌትስ ጎ። አሁን ስፖርታችንን እንሰራለን፣ ትንሽ መታ እናደርጋለን። ከዛ ሻወርን ምናምን ነገር ልብሳችን ቀያየረን ወደ ውሏችን ማለት ነው ያለውን ነገር እስኪ ያሳያችኋለሁ። ማለት ይጠቅማችኋል ብዬ ስላሰብኩ ነው ማለት ነው። አላ አይደለ ብቻ አብረን የምናየው ይሆናል። ፏ ያለ ቀን እንደምናሳልፍ ግን አትጠራጠሩ። እስከ ማታ ድረስ አብረን ነን። I'm on the mic, I'm on the mic, I'm on the mic. I'm on the mic, I'm on the mic, I'm on the mic. I'm on the mic, I'm on the mic. On the mic, on the mic. I'm on the mic, I'm on the mic, I'm on the mic, I'm on the mic. I'm on the mic, I'm on the mic, I'm on the mic. I'm on the mic, I'm on the mic. On the mic, on the mic, on the mic. I'm on the mic, I'm on the mic. I'm on the mic. ኦኬ ጋይስ አሁን ሻወሬን ልውሰድና አብረን እንወጣለን። ልብሴን ቀያየር አብረን እንወጣለን። አብራችሁኝ ነው። What you niggas all about? Niggas don't speak my mind. That's how I feel, niggas. Thugged out. What you niggas all about? I speak my mind, what I feel, niggas. Nigga, you don't keep it real, nigga. LA doubt. What niggas all about? Cash flow, money things. That's how I do. Ain't nothing changed. Grinding hustles, what I do. Nigga like me gonna keep it true. What you punk ass niggas wanna do? Better watch your back, my nigga. Grind up, let niggas know about me. I'm in the game, do my thing, ain't nothing changed. Grinding hustle, LA's my city. That's how I do when I do my thing. I just gotta get that grip, man. Niggas know I'm the shit, man. ጋይስ እንግዲህ አሁን እየወጣ ነው። አሁን አብራችሁኝ ሁኑ። እስቲ በየመንገዱ አንዳንድ ነገሮችን ማሳያችሁ ይሆናል። አልገባችሁም? ዛሬ የምሬን ነው። አልገባችሁም ማለት ህይወታችሁን
በብዙ አቅጣጫ ማየት እንደምትችሉ ላሳያችሁ ነው። ገባችሁ? በጣም ብዙ አማራጭ ያጡ የመሰሉ ወጣቶች እንዴት ህይወታቸውን በቀላሉ ማስተካከል እንደሚችሉና እንዴት ሃርድ ወርከር መሆን እንደሚችሉ የሚያስገነዝብ ቪዲዮ ይሆናል ብዬ አስባለሁ። አብራችሁኝ ነው። ባይዘዌ በጣም ነው የምወዳት። አያችኋት? እዚህ ግቢ ውስጥ ካለው ነገር በሙሉ ምን ያስደስታል ወይ ደግሞ ምን ደስ ይላል ብትሉኝ ይሄ አበባ በጣም ወደዋለሁ። ይገርማቸዋል። የሚገርም ነው። አያችሁት? አረንጓዴነቱ ራሱ በጣም የሚገርም ነው ማለት ነው። ያው አጠገቡ ያደረኩትም ለዛ ነው። ይሄ ዲጋፑ ማለት ዲጋፕ እሱ ጋር የሰራሁት ለዛ ነው። አበባው አጠገቡ የሰራሁት ለዛ ነው። ዳውን እስኪ አብረን እንጓዝ። እሺ ጋይስ ይወጣን ነው። ወጣን ይላል። ቫይቡን አያችሁት? ሰፈራችን ቫይብ ነው። ባጀው እንዳለ አረንጓዴ ነው። እንዳለ ለምታዩት ሙሉ አረንጓዴ ነው ማለት ነው። አያችሁት? በጣም ነው የሚያምረው። Let's go. Yeah, we different. That's why. Yeah, gotta listen. Hey, yeah, we different. Huh? Yeah. Okay. Yeah, you gotta listen. You can fucking cut me, but you're not my friend. We just different. We're in the same fucking paper, different space. Yeah, you gotta listen. You can fucking cut me, but you're not my friend. We're just different. We're in the same fucking paper, different space. Yeah, you gotta listen. You can fucking cut me, but you're not my friend. We're just different. We're in the same fucking paper. Guys, አሁን ቡና ሊጠጣ ነው። ጠጣ። ለበለ ኦ ማይ ጋድ ጋይስ ይገርማቸዋል። አሁን ማለት በፊት መጀመሪያ ተቀጥሬ ሲሰራበት የነበረው ፀጉር ቤት አብረን የምንጠላቸው ቆተኞች ነበሩ ማለት ነው። አሁን በመሀል እያወራኋቸው ነበር ማለት ነው። እና ምንም ስሩ ብቻ ሰዓታችሁን በስነ ስርዓት መጠቀም እንዳለባችሁ መማር አለባችሁ ሁሌም ማለት ነው። ምን መሰላችሁ? አሁን ዛሬ የምታገኙትን 1000 ብር ቶት እንበልና የምታገኙትን 500 ብር የቀን ወጪ ለምሳሌ ምሳ ቁርስ ራት ውጪ ልትበሉ ትችላላችሁና ቢያንስ ቁርስ ምሳ ራት ውጪ በልታችሁ የተወሰነውን 10% ራሱ ማስቀመጥ ከቻላችሁ ወይ ደግሞ አሁን እኔ በሳምንት ሳልችለው ነው በድፍረት የገባሁት፣ ግን እንደምጥለው ስለማውቅ ነው መሰለኝ ሙሉ ጣልኩት። ይገርማችኋልና ባሳያችሁ አሁን ሞመንት አሁን ስናወራ እንደነበረ ባሳያችሁ በጣም ተገረማላችሁና ነገሮች ሳናቀው ነው የሚሄዱት። በቁብም ይሁን በባዘው እድሜ ራሱ ቆሞ እንደማይጠብቅ ይሄን ማወቅ አለባችሁና ጊዜያችሁን በአግባቡ እንደመጠቀም ይሄ ትልቅነት የለም ወይ ደግሞ ወደ ትልቅነት የመነሳት ወደ ትልቅነት የመሄድ የመንደርደር እንትን እንደሚያደርግ መጠራጠር የለባችሁ እና ሁሌም ቢሆን ሌትስ ቢ ሃርድ ነው የሚባለው እንደዛ ነገር ማለት ነው። ለማንኛውም በኋላ ላይ የሆነ ማሳያችሁ ነገር አለ። አሁን ምን ላይ ነው ልትሉ ስለምትችሉ ማሳያችሁ ትልቅ ነገር አለ። ያው ርዕሱንም እንዳያችሁት የደስታዬ ማለት ዛሬ በቃ የደስታዬ ቀን ነው ብዬ ያሰብኩት በምክንያት ነው ማለት ነው። እሱን ደግሞ አሳያችኋለሁ። ቦታው ላይ ሲሆን አሳያችኋለሁ። አሁን እርግጠኛ ነኝ እያየሁት ነው። ሰውዬው ይደውልልኛል እና ይለኛል። ሰውዬ ስላችሁ ደግሞ እዛው ገብቼ ሁኔታውን ምን እንደሆነ ቫይቡን አሳያችኋለሁ።
ሰላም እንዴት ናችሁ ጋይስ? አልገባችሁም? በጣም እየዞርኩ ነበርና ማለት ጉዳዩን ያልኳችሁን ጉዳይ ጥሩ ነገር አለ ያልኳችሁ ጠዋት እሱን ጉዳይ እየጨራረስኩ ነበርና አዛ ነው። በነገራችሁ ላይ ሁሌም ቢሆን ከጥሩ ነገር እንደሚመጣም ሁሉ ከጥሩም ደግሞ ቻሌንጆች አሉ እና ያን ቻሌንጅ በቆራጥነት ማለፍ በጣም ሞራል ይጠይቃል እና አሁን ያንን ሞራል ባሳያችሁ ጥሩ ነበረ። ግን ትንሽ የሆነ አንዳንድ ነገሮች ስለተፈጠሩ ቅድም ካሜራ ለመቅረጽ አልተመቸኝም። ድባቡን ላሳያችሁ ፈልጌ ነበረ ታውቃላችሁ። እስኪ ለማንኛውም አሁን ምሳ ሰዓት ነው። 1 ሰዓት ከምናምን ነው 7 ሰዓት ከምናምን ሆኗል። እስኪ ምሳ አልበላውም እና ምሳ እርጎ ትንሽ ሆዳችንን አጠባጠብ እናድርገውና ከዛ እስኪ ምሳ የምንበላ ከሆነ እንደገም ከሆነ እንበላለን። እናንተስ ግን በልታችኋል? እና እስኪ ለማንኛውም እርጎ ይምጣና አብረን የምናየው ይሆናል። አብረን እንጆይ እናደርጋለን ጋይስ። I'm having Ethiopian traditional coffee. By the way, ጀለስ ነው እዩት። እዚች ጋር የቧንቧውን ቆጣሪ እያስተካከል ነው ነበርና ያው እንግዲህ እስኪ ምን እንደሚሆን አብረን ብናየው ጥሩ ነው። እዚህ ጋር ኃይለኛ ፀሐይ ነበር፣ ይገርማችኋል። ስማም ተቃጥዬ ነበር፣ አልገባችሁም? እና ብቻ አስቸግሮን እየለፋን ነበር። መፍቻውንም በእጄ ይዤው ምናምን ያው ሰውዬው እየሰራ ምናምን ብቻ አዛ ነበረ ታውቃላችሁ። ፀሐዩ ማዛ ነበር። ዛሬ ምንም ነገር እንዳሰብኩት አልሆነም እና ይፈጠራል ማለት አለ አይደለ? ወደ ነገ በቀይሮ ይደበራቸዋል። ይምሬ ነው ብቻ በጣም ደባሪ ነው ዛሬ። አሁን ዞሮ ላሳያችሁ የፈለኩት አንድ ወጣት ምን ያክል ለዓላማው እስከ ጥግ ድረስ መሄድ እንዳለበት ነው ማለት ነው። ስለዛ ሁኔታዎችን ተቋቁሞና ለነገሮች ቦታ ሰጥቶ ምናምን እንትን ማለት በጣም ትልቅነት ነው ብዬ ስለማስብ ነው ይሄንን ቪዲዮ አንድም ለመስራት የተነሳሳሁት ማለት ነውና በጣም ብዙ አላችሁ እንደዚህ ህይወታችሁ ላይ ተስፋ መቁረጥ ደረጃ ላይ ደረሳችሁ ነው እና ኔቨር ጊቭ አፕ ላለ ሌትስ ጎ ቢ ሃርድ ወርክ። ለማንኛውም ነገ ጥሩ ቀን ይሆናል ብዬ አስባለሁ። ቴንክ ዩ ብላለሁ። ይመቻችሁ። እንደዚህ ብዬ ላስደንግጣችሁ እንጂ ይገርማችኋል። አውቄ ነው ትንሽ ሰርፕራይዝ ላድርጋችሁ ብዬ ነው። እና በህይወታችሁ ሁሌም ቢሆን አለ አይደል አይሳካም ብላችሁ ያሰባችሁት ነገር ሁሌም ቢሆን እንደሚሳካ ኦር ደግሞ የእናንተ ትጋት ገባችሁ አይደል? የእናንተ ትጋት የዛሬ ትጋታችሁ ለነገ ትልቅ እረፍታችሁ ነው የሚሆነው ማለት ነው። እና አሁን ምን ልላችሁ ፈልጌ ነው በአጠቃላይ ምን አድርጌ መሰላችሁ? አሁን ሰርፕራይዝ ያለ ምናምን ያልኳችሁ ኖርማል ተምብነሉ ላይ እንዳያችሁት ማለት ነው። አሁን እሱ ላይ እንዳያችሁት የራሴ ምንድነው ደስታ ብዬ ያልኳችሁ ማለት ነው። እና የራሴ ፀጉር ቤት እና ከፍቼ ነው ገባችሁ? ሰው ቤት ነበር የምሰራው እና በዚህ እድሜ ፀጉር ቤት ከፍቻለሁ እና ጣሩ ገባችሁ? ከጣራችሁ ኦር ደግሞ ጥራችሁ ግን ዝም ብላችሁ አይደለም የሆነ መባከን ሳይሆን ጥረቱ በጥበብ የታከለበት መሆን አለበት። ያ ጥበብ ማለት ደግሞ ምንድነው? ቀደም ስለ ዕቁብ እያወራኋችሁ ነበርና በደንብ ከሰማችሁኝ ያው ከምታገኙት ነገር እንደዚህ ያስቀምጡና እንደዚህ ቀሪው እንደዚህ ምናምን ብያችሁ ነበርና መለስ ብላችሁ ቪዲዮና እዩት ማለት ነው። ለማንኛውም እንግዲህ ፀጉር ቤቴ ይገርማችኋል፣ በጣም ነው የሚያምረው። እግዚአብሔርን ነው የምላችሁና አልገባችሁም በጣም ነው ደስ ያለኝ ማለት ነውና እስኪ ሹፍ አድርጉት እዩት እስኪ አያምርም? ዋው እና በጣም ነው ደስ ያለኝ። የደስታዬ ቀንም ነው ያልኳችሁ ለዛ ነውና በአጠቃላይ የጣረ ነው ነገ አሪፍ ደረጃ ላይ ሊደርስ የሚችለው ማለት ነውና ዋው ብቻ ደስ ብሎኛል። የእውነት ነው የምላችሁ በጣም ደስ ብሎኛል።
እና ጎን ለጎንም ያው እንግዲህ እሰራዋለሁ እንደምሰራ አልነገርኳችሁም ነበረ። ኖርማል የመጀመሪያ ቋሚ ስራ ይሄ ነው። ያው ዞሮ ዞሮ ዩቲዩብንም ባለኝ ሰዓት አመቻችቼ ዩቲዩብን እሞክራለሁ ማለት ነው። እና እንደምታዩት ነው ዘመናዊ ፀጉር ቤት ከፍቻለሁ። እና ደግሞ ለእናንተ አንድ ጥያቄ ልጠይቃችሁ ፈልጋለሁ። እና ማለት የት ይመስላችኋል? ይሄ እኔ ፀጉር ቤቱ የት ሀገር ይመስላችኋል? ዝም ብላችሁ ስትገምቱ እስኪ። ለማንኛውም ኮሜንት ላይ ጻፉልኝ። በትክክል ያወቀ ጊቫዌ ያለው። ለማንኛውም ተስፋ አትቁረጡ። በደንብ አድርጋችሁ ጠንክራችሁ ስሩ። የማይደረስበት ቦታ የለም እላለሁ። የዛሬ መልእክቴ ነው። በቀጣይ አንዳንድ ቭሎጎች ይኖራሉ። ይመቻችሁ።